ከዛ መሃል ላይ ለአዲስ ዓመት የሆነ ቲቪ ስቴሽን ዲኮር አናገረን ማለት ነው። በጣም ትልቅ ዲል ነው። ራሳችን ፕሮሞት የምናደርግበት እድል ነው። በጣም ኤክሳይትድ ነበረ። ከዛ የዛኔም እቁብ መጣል አላቋረጥም ነበር። በዲኮሩ እቁብ ብር ነበረ። ለዛ ቲቪ ስቴሽን የሚያስፈልገው የዲኮር እቃዎች እስከዛሬ ከነበሩን ስለሚለይ የአዲስ ዓመትም ዲኮሬሽኖች ስለሚለዩ በቃ ነገ በሱ እቁብ ብር እንገዛለን ምናምን ተባባል። እሺ አለ። ከዛ በኋላ ደጋግሜ እቁቡን ተቀበለው ከጓደኛ እሺ ነገ በጧት ሄደን ገዝተን ከሰዓቱን ስለሆነ የምንሰራው ምናምን ችግር የለውም ምናምን ይለኛል። ከዛ አልረሳኸውም አይደለ ችግር የለውም ምናምን ይለኛል። ከዛ ደረሰ ቀኑ ሲደርስ እሺ ተቀበልከው ስለው አይ አልተቀበልኩትም አለ። እና በምን ልገዛ ነው? በምን ሊሰራ ነው ታዲያ አልኩት። እንበደራለን አለ። ለምንድን ነው የምንበደረው? የራሳችን ብር አለ እሱን መቀበል ይቻላል ለምን እንበደራለን አልኩት። ብር ላይ ኖር ይችላል አለ። እቁብ የጣለውን የራሳችን ብር ነው ብር ላይ ኖር ይችላል የምትለው አልኩት። ኤንድ ልጁ እቁቡን የሚሰበስበው ልጅ በጣም ሪስፖንሲብል ሰው ነው። ኤንድ ፋይናንሽሊም እንዲህ የሚከብደው ልጅ ከራሱ አንስቶ ቢሰጥ የሚከብደው ልጅ አይደለም። እኛ የራሳችን እቁብ ነው ምን አገባን አልኩት። ጓደኛዬ እንዴት ነከልሽ እንዴት ነው ጓደኛዬ እንዴት ይዋል። ከዛ እንግዲህ መንገድ ጀምረናል። ወደ መርካቶ ልንሄድ እኔ ማውቀው ብሩ እንዳለና ሳይወሳድ በጣም አዘንኩኝ። አልተነጋገርንም። እኔ በቃ በጣም ስበሳጭ የዛኔ ሸዳውን ነው ማድረግ የጀመርኩት። ቢካዝ የምናገራቸው ነገሮች ይባል ጭቅጭቅ ነው የሚያመጡት። ሳይወሳድ ከዛ የሆነ ቦታ ላይ ወደ መርካቶ ከሚወስደን ሰውዬ ጋር ወደ መርካቶ የሚወስደን ሰውዬ በዛው እዛ ቲቪ ስቴሽን እቃውን ጥሎ ነው ወደ መርካቶ ሊወስደን የተነጋገርኩት። ከዛ መሀል ላይ ከሰውዬው ጋር ጣላና በብር አልተስማማም። መጫጫህ ጀመረ። በቃ አልከፍልም ምናምን ውረዱ አሉን። ከዛ ወረድ። ከዛ ጨምሩልኝ እኔ ያልኳችሁ ብር ይሄ ነው ምናምን ነገር አሉ። እዛ በጣም ሰዓቱ ሲሄድ በቃ ክፈላቸውና እንሂድ ሰዓት የለንም ስና ምን አገባሽ ምናምን አለ። እዛ አየሁት በቃ ላይክ አይወሳድ ከመጀመሪያም በጣም ሆድ ብሶኛል ምናምን እየጮህብኝ ስለሆነ ዝም አልኩት። በቃ ቶሎ ሂዶ ምናምን በእግሩ መሄድ ጀመረ ማለት ነው። ከዛ አይክድሞ ፊዚክሊ ነው እኔ በዛ ሰዓት በቃ ፊዚክሊም አይ ዋዝ ኤግዞስትድ። በጣም ሰልችቶኛል። ቀስ እያልኩኝ ከስተር ጋር ከኋላ መከታተል ጀመር። እዛ ሶረና ምትመጪ ከሆነ እኔ ካልሆነ ታዩ እንደውም ስራውን አልሰራም ማለት ኢማጂን ማለት እኔ መርካቶ በትክክል ገብቼ ብቻዬን ፋንክሽን ማድረግ አልችልም። ለሁለት የሚሰራ ስራ ነው። እዛ ቲቪ ስቴሽን ውስጥ ያለውን ስራ ቢሆን ብቻ ለመስራት ችግር የለውም። ግን በቃ ከሱ ጋር ተማምኜ ብሩን በደራለሁ ያለው ሰውዬ ምን ያለው ሰውዬ ታዩ እንደውም አልሰራውም ስራውን አለ። ከዛ ባስረዳው አይገባውም። እንደውም እየባሰበት ይሄ ሳቲስፋክሽን ያገኛል። ከሰው ጋር እየተጨቃጨቀ ሰው እየተናደረ የሚመጣ ቁጥር እሱ የሆነ የሚያገኘው ጌን የሚያደርገው ነገር አለ። እንዴት እንደሚሰራ ባላውቅም ከዛ ብለው ምንም ነገር አልገባው ሲል ላይክ ሊትራሊ ይሄ ሜንታል ብሬክዳውን ስልክ ይዤ ነበረ ምናምን ወረወርኩት። በጣም ምንም ነገር የሆነ አይ ስታርትድ ሻውቲንግ መንገድ ላይ እንግዲህ ላይክ ኮምፖዘሬን ሉዝ አድርጌ እኔ በጣም የተረጋጋው ሰው ነው። ምንም እኔ ጮክ ብሎ ራሱ ሲወራ መንገድ ላይ የሆነ ኮንፈርት የሚነሳኝ ሰው ነው። እዛ ሰው ቢያየኝ ምን ቢለኝ ምንም አልመሰለኝም። ከዛ በጣም ኃይለኛ ጸብ ማለት ነው። እሱ ፊድ ያደርጋል ውስጡ የሆነ በጣም ደስታ የሚያገኝበት ነገር አለ። እነዛን ነገሮች እያደረገ አክቹሊ የሆነ ሳቲስፋክሽን ያገኛል። ሴዲስት ምናምን ይሆናል አላውቅም ብቻ። ከዛ በኋላ እንደዛ ኡኡሰል ታለቅስ ምን ስል he was laughing he was actually በጣም ደስተኛ ማለት ነው። ከዛ በቃ እኔም ስራውን አልፈልግም ምን አገባኝ እኔ እሱን ካልሰራ ብቻዬን ሄጄ አልሰራም። ቢካዝ እሱ ነው አብዛኛውን ብሩን የሚያመጣው እሱ ነው። መርካቶ ገብተንም የሚገዛበትን ቦታ የሚያውቀው እሱ ነው ምናምን ነገር። ከዛ እኔም አልፈልግም ምናምን አልኩኝ። ከዛ ፋዘር ጋር ደወልኩኝና በቃ እኔ እዚህ ጋር ነው ያለሁት መታወሰሪኝ ስለው ስራውን ስለሚያውቅ ተረጋጉ ምናምን ነገር አለ። እሱ ጋርም ደወለና ተረጋጉና አውሩበት ምናምን አለ። ከዛ እሱ ሰውየው ሄጄ እንትን ልበል በቃ ከመርካቶ እቃውን ልግዛ እናንተ እዚህ ጠብቁኝ ምናምን ብሎ ሄደ። ከዛ እንደምንም አለፈ ያ ስራ ብቻ። ከዛ እኔ የዛኔ ወሰንኩኝ እኔ ከእንደዚህ አይነት ሰው ጋር መቼም አልኖርም። በቃ እኔ አልኖርም አልኩኝ። በዓል ነበር ብያቸዋለሁ። ዲኮሩ እንደምንም ተሰራ አለቀ ምናምን ቤት ገባሁኝ። I was crying for this because በቃ በጣም hurtful ነገር ነው። እናንተ ቫልዩ የምታደርጉት ሰው በእናንተ ንዴት በእናንተ እንትን የሆነ እሱ ሳቲስፋክሽን ሲያገኝ I was crying በቃ ማለት ስንት ቀን በዓል አይደለም ለኔ ማለት ነው። አልተደዋወልንም፣ ቴክስት አልተደራረግንም ምናምን ነገር። ከዛ
ቤት እና በአለ ምን አልመጣም ምናምን ነገር አሉት። ቢካዝ ቤት የሚያሳያቸው ባህሪ በጣም ዲፍረንት ነው፣ በጣም ኬሪንግ ነው ምናምን ነገር ነው። ሚስ አንደርስታንዲንግ ነው ብለው ነው ያሰቡት። ጠሩት፣ ደውለው መጣ። በማግስቱ ነው ምናምን ነገር። ከዛ ሲመጣ እኔ ኦልሬዲ በቃ ዲሳይድ አድርጌያለሁ፣ ምንም አላወራውም። ይሄን ሰውዬ መጣ። ከዛ በኋላ ምንም እንዳልተፈጠረ ነው አክት የሚያደርገው። ከዛ አየሁት። እራት ነበር የመጣው፣ በላ ምናምን ነገር ሄደ። እዛ ቴክስት አደረገ። በጣም ነው የሚያሳፍረው አክት የምታደርጊበት፣ ወይ ለምንድን እንደ ትልቅ ሰው ማትሆኝ? ኖ ኢትስ ናት ኢቨን አባውት ዳት ሲቹዌሽን፣ ይሄ አንተ እኔን ትሪት ስለምታደርግበት መንገድ ነው ምናምን ብዬ ኤክስፕሌን ለማድረግ ሞከርኩ። ቆይ ካገኙት እሱን ቴክስት ወደ እህቴ ፎርዋርድ አድርጌ ስለነበር እንትን እላቸዋለሁ። ከዛ እሱ ግን የሚያወራው እንዲህ ስታወሪ እንዲህ ካገኙት ቴክስቱን አስገባላቸዋለሁ። ከዛ እንትን አለን። ከዛ እንትን አልኩት፣ በቃ አልፈልግም፣ ከዚህ በኋላ ምንም ነገር አልፈልግም፣ ሌትስ ብሬክ አፕ አልኩት። እሺ ምናምን ነገር አለ። ከዛ ጠዋት ላይ እቃውን እንደሚያመጣ ተነጋገረ፣ የቲቪ ስቴሽኑን እቃ እንደሚያመጣ ተነጋገረ። ከዛ በቃ ያበቃል። ከዛ ደወለ፣ ጠዋት ደወለና አሞኛል፣ ሄጄ ማምጣት አልችልም እቃውን አለ። ከዛ ኦኬ እሺ ወይ ሄደን አብረን እናምጣውና በቃ እንገላገል አልኩት። እሺ አለ። ጠዋት ሰፈር ተገናኘንና ልንሄድ ስንል ሂዝማም ደወለችን፣ እባካችሁ በደንብ አውሩበት እሺ ምናምን በቃ ልጄ ምናምን ብላ አናገረች። ሳይፌልት ባድ። ከዛ እዛ ስንሄድ መንገድ ላይ ምናምን ማውራት ጀመርን ምናምን። ከዛ በጣም ተቅለሰለሰ፣ ኮንቪንስ ለማድረግ ምናምን ሞከረና በቃ እሺ ይሁን ብዬ ተውኩታል አይደለ? which is not right። በጣም 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 የሚቆጨኝ እንደዛ ሚስትሬት አድርጎኝ መንገድ ላይ እንደዛ ሳለቅስ፣ ተረጋጊ አረ ተረጋጊ እያለ ነበር ሲስቅ የነበረው። ከዛ እንደዛ ሲስቅ ከነበረ ሰውዬ ጋር መመለሴ በጣም ደደብ ነገር ነበር። ከዛ በቃ ተመለስን፣ እሺ ተባለ ምናምን ነገር። ከዛ በኋላ ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ፣ ደረሰ እሱ ቀን። ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ፣ ደረሰ እሱ ቀን። ማለት በቃ 3 ወር 4 ወር ሲቀረው ፕላን ማድረግ ጀመርን፣ አብዛኛውን ነገሮች ማለት ነው። ከዛ በኋላ ፕላን ከተደረገ በኋላ ሰርጉ ኤክስፔንሲቭ ነገሮች መንበጥ ጀመረ። ኤክስፔንሲቭ በቃ በጣም ውድ የሆኑ ቦታዎች፣ ዲኮር ዘነው ዲኮር እንደውም እራሳችንን የምንሰራው አለ። ከዛ በኋላ ፎቶሹት በጣም ኤክስፔንሲቭ ቦታ፣ ቬሎ ኤክስፔንሲቭ ቦታ፣ በጣም ሁሉንም ነገር በጣም ዲጄ አረኔ የለውም 5 ሳንቲም የለውም ማለት ሱቁ ቤርሊ ነው። በቃ የቤት ኪራይ ይከፍላል። እሱንም ተማሙተን አንዳንዴ ከዲኮር ከሰራንበት ተመልሶ ዲኮሩም ደግሞ እንደዛ ሰርግ ለመደገስ የሚያስችል አይነት ሌቭል አይደለም እንትኑ። ከዛ በኋላ የኔ ፋሚሊዎች እና በቃ አንድ ላይ የነሱን ፋሚሊ አንድ ላይ ተደርጎ ጎልፍ ክለብ ነበረ የተደገሰው ማለት ነው። ሊደገስ ፕላን የተደረገውና 600 ሰው ነው ይጠራል የተባለው። ለ600 ሰው ዲኮር አይደለም ለ100 ምናምን ሰው ዲኮር እንዴት ተባልተን እንዴት ተጨቃጭቀን እንዳለቀ ነግሬያቸዋለሁ። ለራሳችን ሰርግ ደግሞ ሲሆን ራሳችን ዲኮር መስራት አንችልም። አይቅር አይ ራሳችንን መስራት ያለብን። ከዛ ማይዳድ እኔ ከፍላለሁ፣ ሌላ ሰው ገብቶ ይስራው፣ እናንተ እረፉ። አይምቢ። ከዛ ኤክስፔንሲቭ ቦታዎች እየመረጠ ያው መጨረሻ ላይ የሚከፍለው ማይዳድ ነው። በቃ አለ አይደለ፣ ምንም ማድረግ አይቻልም። ከዛ በኋላ እንደዛ ሆነ። አክኖሌጅ አያደርግም። ለጓደኞቹ የሚነግረው በራሱ እንደሚከፍል ነው። ኧረ እኔ ርካሽ ቦታ አይመቸኝም ምናምን እያለ ማለት ነው። ከዛ እንደምንም ብሎ በቃ በጣም እኔ ሆምለስ ነው የመሰልኩ። ሰው የሰርጉ ሰሙን ሲደርስ እያማረበት ነው የሚሄደው። እኔ ሆምለስ ነው እየመሰልኩ የመጣው። በቃ የምሬ በጣም እየደከረትኩ ነው። ፀሐይ ለፀሐይ መዞር ነው። ይሄን ቦታ እንሂድ ቼክ እናድርግ ነው። ከዛ ተረፍ በቃ ሙሽራ ናት አይደል? ተረፍ ሲባል በጣም ይናደዳል። ምን ማለት ነው ተረፍ? እኔ እንትን እያልኩኝ እንዴት ነው የምታረፊው? ከዛ እንዞራለን። በጣም እየደከረቱ መጣሁኝ። ሜንታሊ በጣም ኤግዞስትድ እየሆንኩ ነው። በየቀኑ ጭቅጭቅ አለ። ስልችት የሚያደርግ ጭቅጭቅ ማለት እያንዳንዱ ሰው ባስታውሳችሁ በቃ እያንዳንዱ ስቶሪ ታይም ላይ የብቻው የሚወጣው ማለት ነው። ከዛ በኋላ ምን ያደርጋል? ሰርጉ ደረሰ። ከዛ የሰርጉ ቀን ዋዜማ ዲኮር መስራት አለብን ተባለ። ጠዋት ላይ አዳራሹ ስላልተያዘ ከእሁድ ነበረ ሰርጉ። ቅዳሜ ዕለት ማታ ጀምሮ ገብታችሁ መስራት ትችላላችሁ ተባለ። እሺ ብለን እኔና ሲስተር ከሰዓት በኋላ ስንት ዕቃ ተሸክመን ሄደን፣ የሱም አንድ ጓደኛ ነበር ዘመድ
ለሶስት ዲኮር መስራት ጀመርን ማለት ነው። ፀሐይ ነው እየቀረቀጠ ነው እንግዲህ አንድ ቀን ነው የቀረው ሰርጌ። ሰው ሊያምርበት ተስፋ ሊገባ ምናምን ነው የሚጠበቀው። እኔ ፀሐይ ላይ ስሰራ እሱ የት ነው አይታወቅም። ስደውልለት አያነሳም። ከዛ መጣው ይለኛል። ከዛ ፀጉሬን የተቆረጥኩ ነው የሆነ ሰዓት እንግዲህ እኔ መስራት ሁሉ አልፈለኩም። ሪግሬት እናደርጋለን ስለው ቆይቼ ምንድነው ያደረገው እሱ አይ እኛ ነን የምንሰራው አለ። ከዛ መጨረሻ ላይ እኔ ሲስተር እና አንድ ጓደኛው ቀረን ማለት ነው። ከዛ የሽመሸ ሲመጣ ወንድሜም ዘመዶችም ምናምን መጣው የወንበር ጨርቅ 600 ወንበር ጨርቅ ማልበስ ምናምን በቃ ሁሉም ሰው በማያገባው ዲኮር ማገዝ ጀመረ ማለት ነው። ከዛ መጣ በኋላ ሲመጣ እንደዛኛው ሰርግ ዲኮር ማበድ ጀመረ። በቃ ይሄን ለምድ ያልሰራው ይሄን ራሱ ይሄን ጣሉ ይሄን በሉ ምናምን ማለት ነው። ከዛ ሁሉም ሰው ግራ ተጋባ። መሸ። ቤትም ነይ በቃ ሰው ተሰብስቦ እየጠበቀ ነው። ዋዜማ ነው እየተጨፈረ ነው ቤት እኔ የለው ነይ። ከዛ መሸ። 2 ሰዓት 3 ሰዓት ይሆናል ኦልሞስት። ከዛ ጥሎሽ ምናምን የሚባል ነገር ነበረ። ከዛ እሱንም ተዘጋጁ ተብሎ ሁሉን ታውት እሱን ራሱ ተዘጋጅቶ የነበረው ይላከ ሲባል ጓደኞቹ ሂድ ወርውላችሁላቸው ኑ ያላቸው ማለት ነው። አልነገራቸውም። ጓደኞቹም አያውቁ። እኔ በሻንጣ ሚላካውን የተከራየንበት ቤት አስገብቼ እንትን ብዬ ነው አዘጋጅቼ ያስቀመጥኩትን ነገር እሱ ሂዱን ወርውላቸው ነው ያለው ማለት ነው። ከዛ ገባን። ቤት ስንገባ 10 ይደውላል፣ ይጮሃል። በቃ እኔ ብቻዬን ማደሬ ነው እዚህ በቃ ማይሆን ነገር ነው በቃ ነገር ተበላሽ፣ ሰርጉ እኮ ተበላሽ ሚለው ማለት ነው። እዛ ቤት ገብቻለሁ። አያም 3 ድረስ ቤት እየተጨፈረ ነው። ማየት ነው ያስጠላኝ ምንም ነገር በቃ እዛ ማለት ምን ይታያል። ከዛ ገብቼ ቤትም የሆነ በቃ በጣም ተጨናንቋል። በጣም ኦቨርዌልምድ ነኝ። ሲያናግሩኝ I started crying። ከዛ በኋላ ሳለቅስ ማለት ደውሎ እንትን አለ ላኪያቸው ቶሎ ይምጡ እንትን ከቤት እንትን ይዘው ይምጡ ወይኔ በቃ ምናምን ነው የሚለኝ ብያቸዋለሁ። ከዛ ሲደውሉ ከዛ ቤት መጥቶ ሊያናግሩኝ ስለው I started crying በቃ። ከዛ አጎቴ ነበረ ሲያይኝ ሳቀ። እንዴ በሰርግሽ ቀን ምናምን ሲል ምንም ያላረገው ሰውዬ መጮህ ጀመርኩ። በቃ ልክም ምናምን ነገር ማለት ነው። እና በቃ እንትን ኦቨርዌልምድ ሆኜ በቃ ማረገው ነገር ነው ግራ ይገባኝ። ከዛ ቤተሰቦቼ አባቴና እናቴ ነበሩ። አይዞሽ ተረጋጊ ምንድነው ምናምን ብለው አናገሩኝ። ነገርኳቸው። ከዛ ማይዳት ሰማና ደውሎ ቶሎ ያንን ቦታ ተታችሁ ውጡ፣ ከፍሎ የሚሰራ ሰው መጥተው ይሱ አለ። ከዛ በቃ የተከራየነው ዕቃ ምናምን ነበረ። ያው ማይዳድ ነው የከፈለው ለሱም። የሚሰሩ ልጆች 2 ልጆች ተቀጠሩ። ጠዋት ላይ መጥተው ይሰራሉ ተባለ። ከዛ ጠዋቱን መጥቶ የሰርጉ ቀን ጠዋቱን መጥቶ ከቤት ዕቃ የሚወስደው ነበረ ማለት ነው። ሲቀበለኝ እንዲህ ነው ያለ ነው ምናምን ብሎኝ ማለት ነው። እንግዲህ በኋላ ሰርግ ነው ልንጋባ ነው እንግዲህ ከሰውዬ ጋር ማለት ነው። አይወሳድ። ከዛ እንደምንም ደረሰ የሰርጉ ሰዓት ምናምን እዛ ዲኮሩ አለቀ ምናምን ነገር እዚህ ፎቶ ሹት ምናምን ነበር አለቀ። ከዛ መጣ እንግዲህ ማይ ሲስተር ናት ሜካፕን ይሰራችኝ ምናምን ነገር ማለት ነው። ከዛ አየኝና የሆነ ፊቱ ላይ የሆነ ሪአክሽን አየሁ። ኦኬ አይ ዶንት ኬር ላይክ አት ዲስ ፖይንት በጣም ብዙ ነገር አይቻለሁ። ከዛ መኪና ውስጥ ስንገባ አየኝና የናይጄሪያ ሙሽራ ነው የመሰለሽ ምንድን ነው ያስመሰለችሽ ምናምን ነገር አለ። አስቡት እንግዲህ ማለት የያደሽ ባል ምንድን ያለው ጓደኞች ምንም ቢሉሽ አትስሚያቸው። አላያት ምን እንደምትመስል ራሱ ሰው ኮሜንት መስጠቱ አይቀርም ምንም። የኔው ደግሞ አለ ምንድን ያለው የናይጄሪያ ሙሽራ ነው የመሰለሽ። ማይ ኮንፊደንስ እዚህ ነው በቃ ባንዴ ነው የወረደው ማለት ነው። I was feeling myself ሰው ስንት ሰው አይቶ ቆይ ፎቶን አስገባላችኋል። ስንት ሰው አይቶ ራስሽን ነው የምትመስዪው ወይኔ ያምርብሻል ምናምን። ባያምርብኝ ራሱ ምንም ለውጥ ላይ ያመጣ ነገር ስንት ፎቶ ተነስቼ እንደዛ ማለት እንደው ካለፈ በኋላ እንኳን ቢል ምን አለበት እንደዛ አለ። ከዛ በቃ ጨነቀኝ ደነገጥኩኝ ምናምን። ከዛ እዛ ስንገባም በቃ ሙቀት ነበረ ምናምን ጠራርኩት። ሜካፑን ሙሉን አጠፋሁትና ተቀመጥን ማለት ነው። ከዛ እንግዲህ በቃ እንትን ተጨፈረ ምናምን ተገባ። ስንቀመጥ ዞሩ ደስ ያለን። ከዛ ያለቀስክ ነው እንዴ አልኩት። አዎ አልቅሽ ይወጣልኝ እንጂ ምንድነው ስለ ማን ይላል እና ምንድነው ፐርሲቭ እንዲደረግ ሰው ስለዛ ነገር እንዲኖረው የሚፈልገው ፐርሰፕሽን ምንድነው? እሱ ሳይፈልግ እኔ በግድ እያገባሁት እንደሆነ እኔ ከዛ በፊት
ስንቴ ብሬክ አፕ እናድርግ ብየዋለሁ። ሜንሽን ያላረኩላችሁ ሰዓቶች አሉ። ስንቴ እንለያይ ብየዋለሁ። አስሬው አይደለም እሱን ሁሉንም ነገር የሰርጉን ቀን የቆረጠው ኤቭሪ ነገር ፕላን ያደረገው ምን ያለው እሱ ነው። እሱ ግን ሰው እንዲያስብ የሚፈልገው ፎር ሰም ሪዝን እኔ አስገድጀው በግድ የተጋባ እንደሆነ ፐርሲቭ እንዲደረግ ነው የሚፈልገው። ከዛ አየሁት። ከዛ እኔ ያን ያህል መጨፍር ሰው አይደለሁም። ምን ስንት ዘመን ለምርቃቴ ሲደገስ ምናምን ራሱ ጨፍሪ ራሱ ሲለኝ መጨፍር ሰው አይደለሁም። ግን ሃይድ ለማድረግ ያንን አይ ዋዝ አክቲንግ በጣም አውት ኦፍ ካራክተር አይ ዋዝ ላይክ በጣም ደስተኛ ለምሳሌ አይ ዋዝ ዳንሲንግ በቃ ስጨፍር ነበረ ምናምን ነገር። ከዛ የሰርጉ ቀን አለፈ ማለት ነው።